Do Egypt's sprawling 22,000-acre war headquarters and huge troop numbers together spell long-term danger for Israel? ከካይሮ ከባድ ማስጠንቀቂያ ተልኳል። ኢትዮጵያና እስራኤል ከርምጃቸው ካልተቆጠቡ እኔ ራሴ እርምጃ ወስዳለሁ ስትል ግብጽ ዝታለች። ግዙፍ የተባለለት ሄክሳጎን የጦር ማዘዣ ጣቢያ ያስመረቁት አልሲሲ አዲስ አበባና ቴል አቪቭን ወየሁላችሁ ያሉ መስለዋል። በግዙፍ ወታደራዊ ትርኢት የታጀበው ምረቃ ቀጠናውን ያመሰዛቻ ተላልፎበታል። Egypt fields nearly 300,000 paramilitary personnel to support national security and internal stability. ይህን ጉዳይ በዝርዝር እንቃኛለን። አብራችሁን ቆዩ። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ኦክታጎን 8 ማዕዘን ተብሎ የሚጠራውን ግዙፍ የሀገሪቱን ስትራቴጂካዊ እዝ ጠቅላይ መምሪያ በግብጽ አዲስ አስተዳደራዊ ዋና ከተማ እምብርት ላይ መረቀው ከፍተዋል። ይህ በከባድ ወታደራዊ ሰልፎች የታጀበው የምረቃ ስነ ስርዓት በሀገሪቱ ደህንነት በአባይ ወንዝ ውሃ አጠቃቀምና በቀጠናዊ የበላይነት ላይ የተደቀነውብኛል ላለችው የህልውና ስጋቶች ያሳየችበት መግለጫ ሆኖ ቆሟል። የግብጽ ታጣቂ ኃይሎች እያንዳንዱ ዘርፍ የተውጣጡ ወታደራዊ ጓዶች ወደፊት ሲገሰግሱ እንዲሁም ዘመናዊ የጦር መሳሪያዎች በበረሃ ፀሐይ ስር ሲታዩ የጦር ኃይሎች ጠቅላይ አዛዥ ሆኑት ፕሬዝዳንት አብዱል ፈታህ አልሲሲ የሀገሪቱን ህዝብ ቁጥጥርና ለድንገተኛ አደጋዎች የሚሰጠውን ምላሽ ሙሉ በሙሉ ለማዘመን ብሎም ለመለወጥ ታስቦ የተገነባውን ይህን ተቋም በኩራት ይከታተሉት ነበር። ይህ በብዙ ሺህ ሄክታር መሬት ላይ ተዘረጋውና በሚሊዮኖች የሚቆጠር ካሬ ሜትር ላይ የተመሸጉት መሰረተ ልማቶች የተገነባው ኦክታጎን የተሰኘ ማዕከል የላቀ አርቲፊሻል ኢንተለጀንስ ሰው ሰራሽ አስተውሎትን ሊሰብሩ የማይችሉ ብሎም የሳይበር ደህንነት መረቦችና በቅጽበት የሚሰሩ የተቀናጁ የአሰራር ስርዓቶችን በአንድ ላይ አዋህዶ የያዘ ተብሎለታል። ይህ ተቋሙ በርካታ ግንባሮች ላይ የሚከሰቱ ድንገተኛ አደጋዎችን ከዚህ ቀደም ታይቶ የማይታወቅ ፍጥነትና ትክክለኛነት ለመምራት የሚያስችለው መሆኑ ተገልጿል። ባለስልጣናት ይህንን ማዕከል የሀገሪቱ የጦር ኃይሎች በማንኛውም ጊዜ በማንኛውም ሁኔታ ከፍተኛ የውጊያ ዝግጁነት ላይ መሆናቸውን የሚያረጋግጥና በሀገሪቱ ሉዓላዊነት ላይ የሚሰነዘሩትን ማንኛውንም አይነት ስጋቶችና ፈተናዎች ለመመከት የሚያስችል ዋና የነርቭ ማዕከል እንደሆነ እየተነገረለትና እየተገለጸለት ይገኛል። የዚህ የምረቃ ስነ ስርዓት ጊዜና መጠነ ሰፊነት ሊታለፍ የማይችል እጅግ የጎላ ሚዛንና ክብደት አለው። የአባይ ወንዝ ውጥረቶች በከረሩበትና ከእስራኤል ፊሊስጤም ግጭት ጋር በተገናኘ በሲናይ በረሃ አካባቢ ቀጣይነት ያላቸው አለመግባባቶች ባሉበት በዚህ ወቅት ላይ የኦክታጎን ይፋ መሆን ግልጽ መልእክትን አስተላልፈዋል። افتتاح مقر القيادة الاستراتيجية ግብጽ አስፈላጊ ሆኖ ከተገኘ ዋና ጥቅሞቿን በከባድ ኃይል ለመከላከል ወደ ኋላ አትልም የተባለበት ሆኗል። ፕሬዝዳንት አልሲሲ በይፋዊ ንግግራቸው ግብጽ ሰላምን ለሚሹ አካላት ሁሉ ያላትን ቁርጠኝነት ቢያጎሉትም በምረቃው ላይ የታዩት ምርጥ የኮማንዶ ጦር ኃይሎች የተሰለፉበት ዘመናዊ ሚሳኤል መከላከያ ስርዓቶች የሩሲያውን ኤስ-300 ቪኤም መሳሪያዎችን ጨምሮ የዚህ ጠቅላይ መምሪያ ግዙፍነት ለአዲስ አበባም ሆነ ለኢየሩሳሌም እኩል የሆነ ጠንካራና ከባድ ማስጠንቀቂያ ሆኖ አገልግሏል። ኦክታጎን አርኪቴክቸር ከእስላማዊ ጂኦሜትሪያዊ ቅርጾች ጋር አዋህዶ የያዘውና እንደ ዘመናዊ ፒራሚድ ተገንብቶ ወደ ሰማይ ከፍ ያለው ኦክታጎን ከዚህ ቀደም የነበሩትን ወታደራዊ ማዘዣዎችን ይተካል ተብሎለታል። የወጡ ሪፖርቶች እንደሚጠቁሙት ይህ ወታደራዊ ሂደት ግቢው በግምት 22000 ካሬ ሜትር ላይ ያረፈ ሲሆን በ13 ልዩ ዞኖች ውስጥ ከ4.7 ሚሊዮን ካሬ ሜትር በላይ የወለል ስፋት ያላቸው ህንጻዎች ተገንብተውበታል። ለበርካታ አስርት ዓመታት አባይ ለግብጽ ብቻ ሲያገለግል ቆይቷል። በኢትዮጵያ ወንዙ ወደ ላይ በሚነሳበት ክፍል ላይ የተገነባው ታላቁ የኢትዮጵያ ህዳሴ ግድብ እጅግ ከፍተኛ ግጭት ሊቀሰቅስ የሚችል የውዝግብ ማዕከል ሆኖ ብቅ ስለማለቱ ግብጽ ታነሳለች። የኢትዮጵያ ግድቡ ለመሙላትና ለማንቀሳቀስ የምታደርገው ጥረት በካይሮ ዘንድ ከፍተኛ የውሃ ፍሰት መቀነስ፣ የግብርና መቀነስ፣ የኃይል እጥረትና ከመጽሐፍ ቅዱስ ዘመን ታሪኮች ጋር ሊነጻጸር የሚችል ታላቅ ሰብአዊ ቀውስ ስጋቶችንና ማስጠንቀቂያዎችን ቀስቅሷል። ፕሬዝዳንት አብዱል ፈታህ አልሲሲ ይህንን ግድብ በተደጋጋሚ ጊዜያት እንደ ተራ የመሰረተ ልማት ፕሮጀክት ሳይሆን በቀጥታ የግብጽ ብሔራዊ ደህንነት ላይ የተደቀነ ስጋት አድርገው ፈርጀውታል። ከኦክታጎን የምረቃ ስነ ስርዓት አንጻር ሲታይ የዚህ ተቋም ቀውስ አስተዳደራዊ ስርዓቶች በተለየ ሁኔታ የተቀረጹበት በውሃ ደህንነቶች ማቋረጥ ዙሪያ የሚከሰቱ ሁኔታዎችን ለመቆጣጠር ታስቦ የተሰራው ተብሏል።
የግብጽ ወታደራዊ ተንታኞች እንደሚጠቁሙት ኦክታጎን ከዚህ ቀደም በተሰጡ መግለጫዎች ላይ በተዘዋዋሪ መንገድ የተጠቀሱትን ሁሉንም አስፈላጊ እርምጃዎች የመውሰድ አማራጮችን ለማጠናከር ትልቅ ሚና ይጫወታል። በተለያዩ የአሜሪካ አስተዳደሮች አማካይነት አልፎ አልፎ የሚደረጉ የሽምግልና ጥረቶች ቢኖሩም እንዲሁም ዲፕሎማሲያዊ መንገዶች ክፍት ሆነው ቢቀጥሉም የምረቃ ስነ ስርዓቱ በከፍተኛ የውጊያ ዝግጁነት ላይ የማተኮር ሂደቱ በግልጽ የታየ ማሳሰቢያንም ያስተላልፈ ሆኗል። የራሷ የውስጥ ፈተናዎቿና ቀጠናዊ ምኞቶች ያሏት ኢትዮጵያ አሁን ከታችኛው ተፋሰስ መብቶች ለመጠበቅ የአየር የብስና የባህር ኃይሎቿን በፍጥነት ማንቀሳቀስ ከምትገኘው ግብጽ ጋር ተጋፍጣለች። በስነ ስርዓቱ ወቅትም የተከናወኑትና የጦር አውሮፕላኖችን ያካተቱት የበረራ ትዕይንቶች የግብጽን የአየር ላይ የበላይነት ለማሳየት ጥረዋል። የተከለከሉ ቀይ መስመሮች ከታለፉ ወደ ላይኛው ተፋሰስ ስጋቶች ፈጣን ጥቃት መሰንዘር የሚችል አቅም እንዳላትም እዩልኝ ብላለች። በግብጽ የጦር መሳሪያ ግምጃ ቤት ውስጥም የሩሲያና የምዕራባውያን መሳሪያዎች መዋሃዳቸው በባህሪው ጥቂት የአፍሪካ ሀገሮች ሊያስተካክሉት የሚችሉትን የተቀናጀና ድርብ የኃይል ማዘዣ መዋቅር ፈጥሯል። አንድ የመከላከያ ባለሙያ በስተጀርባው የተደረጉ ገለጻዎች ላይ እንዳስተዋሉት ከሆነ ኦክታጎን ግብጽም ከተከላካይነት ስሜት ወጥታ ወደ ንቁ ቅድመ መከላከል እንድትሸጋገር ያስችላታል። ይህም የህዳሴ ግድብ እንቅስቃሴዎችን በላቁ ሴንሰሮችና የደህንነት መረጃ ውህደት ማዕከላት አማካይነት በቅጽበት ለመከታተል ያስችላታል ብለዋል። በአሁኑ ወቅትም የታዩት የተጋነኑ የጦር መሳሪያዎች ሊፈጠሩ የሚችሉትን ግጭቶች ቁልጭ አድርገው የሚያሳዩ ይሆናል። በግብጽ ምስራቃዊ ግንባር ላይ ያለው ሁኔታም በተመሳሳይ መልኩ ተለዋዋጭና ያልተረጋጋ ሆኗል። በጋዛ ውስጥ የተካሄዱ ያሉት ቀጣይነት ያላቸው ግጭቶች የደህንነት ስጋቶችን ወደ ሲናይ ክልል አስፋፍተዋል። ግብጽ ድንበሯን የተቆጣጠረች አማጽያንን ለመዋጋት በሲናይ ጠንካራ ወታደራዊ መገኘትን ይዛ ትቀጥላለች። ፕሬዝዳንት አልሲሲ በምረቃ ንግግራቸው ግብጽ ከእስራኤል ጋር ያላትን ቀዳሚ የሰላም ስምምነት በድጋሚ ያረጋገጡ ቢሆንም እውነተኛው ቀጠናዊ መረጋጋት ለማምጣት ግን የፊሊስጤም ጉዳይ ፍትሃዊ በሆነ መንገድ መፈታትና ሉዓላዊ ሀገርነትን መመስረት እንደሚጠይቅ አጽንኦት ሰጥተውበታል። ህዝቦችን ወደ ሲና ሊገፉ የሚችሉ የእስራኤል እርምጃዎች የግብጽን ቁጥጥርና የውስጥ ደህንነት ስጋት ላይ የሚጥሉ በመሆናቸው ምክንያት ውጥረቶቹ ስር ሰደው ቆይተዋል። በሰላም ስምምነቱ አባሪዎች መሰረት በሲናይ ስላለው የግብጽ ወታደራዊ ኃይል መጠን እስራኤል ያላትን ስጋት ብትገልጽም ካይሮ ግን ወታደራዊ ስምሪቶቿ ለጸረ ሽብር ተግባርና ለድንበር ደህንነት አስፈላጊ እንደሆኑ ትመለከታቸዋለች። የኦክታጎን የእዝ ስርዓቶችም በሲና ወታደራዊ እንቅስቃሴዎች በማዕከላዊ አመራሩና በተባባሪ ኃይሎች መካከል ያለውን ቅንጅትና ብሎም ደግሞ ትስስር ያቀላጥፉታል። ይህም ከጋዛ ሊፈሱ ከሚችሉ ድንገተኛ አደጋዎች ወይም ድንበር ተሻጋሪ ስጋቶች ፈጣን ምላሽ ለመስጠት ያስችላል ተብሎለታል። በሰልፉ ላይ ይፋ የሆኑት እነዚሁ የኤስ-300ቪኤም የተሰኙ ስርዓቶች ከአየር ወረራዎች የሚከላከሉ ባለብዙ ንብርብር መከላከያዎችን የሚያሳዩ ሲሆኑ የየብስ ጦር አባላት ደግሞ በትልልቅ ድንገተኛ አደጋዎች ላይ ሊተገበሩ የሚችሉ በጸረ ሽብር ዘመቻዎች የዳበሩ ስልቶችን አሳይተዋል። በሁለቱ ሀገራት መካከል ያለውን ግንኙነት የሚከታተሉት ተንታኞች እንደሚሉት ከሆነ የ1979 ሰላም ስምምነት መሰረት ድንጋይ ሆኖ ቢቀጥልም ከጋዛ ግጭት የመነጩት ውጥረቶች ግን ገደቦቹን ፈትነዋል። የግብጽ የሽምግልና ጥረቶች ታጋቾችን ማስለቀቅና የተኩስ አቁም ንግግሮችን ማመቻቸት የማይተካ ሚናዋን የሚያሳዩ ቢሆንም ኦክታጎን ግን ካይሮ ለራሷ ቀይ መስመር ቅድሚያ እንደምትሰጥ ያሳያል። ወደ ሲና የሚደረግ የጅምላ ህዝብ መፈናቀል አይፈቅድም። በግዛቷ ላይ ያለው ቁጥጥር አይሸረሽርም። እንዲሁም ደግሞ ለስዊዝ ቦይ ደህንነት ወይም ደግሞ ለቀይ ባህር የመርከብ ጉዞ ምንም አይነት ስጋትን አይፈቅድም። ከፍተኛ ባለስልጣናትና የጦር መሪዎች በተገኙበት የተካሄደው የዚህ ምረቃ ትልቅ የተባለ ትዕይንት አንድነትና ጥንካሬን ያንጸባርቃል። ፕሬዝዳንት አልሲሲ ታክቲካዊ መሳሪያዎችን መከታተላቸው የግብጽን ከፍተኛ ዝግጁነት ያረጋገጠ ሲሆን በቀጠናው ሁከት ውስጥም ሊኖር የሚችለውን ማንኛውም አይነት የደካማነት ግንዛቤ በቀጥታ የሚመክት ይሆናል። የዚህን ቅጽበት ከባድነት ሙሉ በሙሉ ለመረዳት የግብጽን ወታደራዊ ታሪክ መለስ ብሎ ማየት ያስፈልጋል። ከፈርዖኖች ዘመን ጀምሮ እስከ ዘመናዊቷ ሪፐብሊክ ድረስ ግብጽ እንደ ቀጠናዊ ኃይል ሆና ትቆያለች። የ1973ቱ የጥቅምት ጦርነት፣ የዮም ኪፑር ጦርነት ሀገሪቱ ያላትን ድንገተኛ ጥቃት የመሰንዘርና የጽናት አቅም ያሳይቷል። ከዚያ በኋላ በአልሲሲ መሪነት የተካሄዱት ዘመናዊ ጦር ኃይሉን በሩሲያ ሱ-35 ተዋጊ አውሮፕላኖች፣ በፈረንሳይ ራፋኤል፣ በአሜሪካ አብራምስ ታንኮችና የላቁ ስርዓቶችን በሚያመርቱ የሀገር ውስጥ ምርት መስመሮች ከፍ አድርጎታል። በግብጽ መከላከያ በጀትና ግዢ ላይ
የተደረጉት ጥልቅ ጥናቶች እንደሚያሳዩት ምንም እንኳን የኢኮኖሚ ጫናዎች ቢኖሩም ቀጣይነት ያለው ኢንቨስትመንት ተደርጓል። የአቅም ማሻሻያዎች ላይ የፈሰሰው በቢሊዮን የሚቆጠር ገንዘብ በአረቡ ዓለምና በአፍሪካ ውስጥ ካሉት እጅግ አስፈሪ ኃይሎች አንዱን ፈጥሯል። ከሌሎች ሀያላን አገራት ጋር ማነጻጸር የማይቀር ነው። የኦክታጎን ስፋት ከፔንታገን ጋር ትይዮችን የሚጋብዝ ቢሆንም ለበረሃ ውጊያ እንዲሁም ደግሞ ለሌቫንት ወይም የሜዲትራኒያን ምስራቃዊ ክፍል ላይ የሚዘረጉ ሁለንተናዊ ወታደራዊ እንቅስቃሴዎች ልዩ የግብጽ ማስተካከያዎችን ስለመያዙ ይነገርለታል። ምረቃው በየሀገራቱ ዋና ከተሞች ውስጥ ድምጹን አስተጋብቷል። በአዲስ አበባ መሪዎች ግብጽ አሁን ለመከታተልና ምላሽ ለመስጠት የተሻሻሉ መሳሪያዎች እንዳሏት መገንዘብ የታላቁ ህዳሴ ግድብ በተመለከተ ስልቶቻቸውን በድጋሚ ማስተካከል ይኖርባቸዋል። የዲፕሎማሲ ግንኙነቶች ይቀጥላሉ፣ ነገር ግን ወታደራዊ ዳራ ለማንኛውም የተሳሳተ ስሌት የሚከፈለው ዋጋ ከፍ ያደርገዋል። በኢየሩሳሌም ይህ ሁነት በጋዛ ቀውስ ሳቢያ በሰላም ስምምነቶች ዘላቂነት ላይ እንድታሰላስል ያነሳሳታል። የግብጽ እንደ አረጋጊ አካል ሚና ወሳኝ ነው። ነገር ግን ደግሞ የተሻሻለው የእዝ መሰረተ ልማቷ ጥቅሞቿን በተናጠል መጠበቅ እንደምትችል አረጋግጧል። ለዩናይትድ ስቴትስና ለራሻ ሁለቱም በግብጽ ታጣቂ ኃይሎች ላይ ፍላጎት ያላቸው መሆናቸው ኦክታጎን የካይሮን የደህንነት ሚዛን አጠባበቅን ያጎላል። የበለጠ ሰፊ መካከለኛ ምስራቅ ተለዋዋጭ ሁኔታዎች፣ በሱዳን ያሉ ግጭቶች፣ በሁቲ አማጽያን የሚፈጠሩ የቀይ ባህር መርከብ ጉዞ መቋረጦችና የኢራን ተጽዕኖ ተደራራቢ ሁኔታዎችን ይፈጥራሉ። የግብጽ ማዕከላዊ አቀማመጥ ኦክታጎን በዚህ አለመረጋጋት ውስጥም የመከላከያ ኃይል ያደርገዋል። በኦክታጎን ላይ ፀሐይ ስትጠልቅ ግብጽ በጠነከረ አቋም ብቅ ብላለች። ወታደራዊ ሰልፉ የፕሬዝዳንቱ ግምገማና የስትራቴጂካዊ መልእክቶች ሊሆኑ የሚችሉ ተቃዋሚዎችን የሚያስጠነቅቅ ኃይለኛ የሶስትዮሽ መዋቅር ይፈጥራል ተብሎ እየታሰበ ይገኛል።